ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካው ፕሬዝዳንት ትራምፕ በመካከለኛው ምስራቅ ያለው ወታደራዊ ዘመቻ ለመጠቃለል መቃረባቸውን አሳውቀዋል። በምን ጉዳይ የሚለውም የዜና ትንታኔያችን አካተናል። ኢራን በ48 ሰዓታት ውስጥ 13 ሀገራት ላይ ጥቃት ፈጽማለች። እነዚህ ሀገራት እነማን ናቸው የሚለውንም የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። እስራኤል 8000 ኢትዮጵያን ጥገኞች ጠያቂ ልታባረር ነው ተባለ። እንደ ሚድል ኢስት ዘገባ ከሆነ እስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 ኢትዮጵያን ጥገኛ ጠያቂዎች ወደ ሀገራቸው ለመመለስ አቅዷል ተብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የታዋቂው የለንደን ሳምንታዊ መጽሔት ዘ ኢኮኖሚስት ከመጋቢት 12 እስከ መጋቢት 18 ቀን 2018 ዓ.ም የሚቆየው እትሙ በብዙዎች ዘንድ መነጋገሪያ የሆነው የፊት ገጽ ምስል ይዞ ወጥቷል። ይህ የምስል ገጽ ማንን ይመስላል፣ ምንድነው የሚለውንም የዜና ጥንቅራችን ያካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ ለኢራን ጦርነት የምታወጣው የቀን ወጪዋ ወደ $1 ቢሊዮን አሻቀበ። አሜሪካ በኢራን መካከል የቀጠለው ግጭት የአሜሪካ ሀብት በፍጥነት እያሟጠጠ ነው። አሜሪካ ለአየር ኃይልና ባህር ዘመቻ በቀን ወደ $1 ቢሊዮን እያወጣች ነው። ይህም በየካቲት 1 ጀምሮ በአጠቃላይ ወጪዋ ወደ $24.4 ቢሊዮን አድርሶታል። በዜና ትንታኔያን የምንመለከተው ይሆናል። ኢትዮጵያን ተከትላ ግብጽ ኤምሬትስ ገባች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በትናንትናው ዕለት ወደ ተባበሩት አረብ ኤምሬት አቡዳቢ በማቅናት ሼህ መሐመድ ቢን ዛይድ አልናህያን ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ወደ ተባበሩት አረብ ኤምሬት ማቅናት ከሼህ መሐመድ ቢን ዛይድ አልናህያን ጋር እንዲሁም ከዱባይ ገዢው ጋር የሁለትዮሽ ቀጠና ዓለም አቀፋዊ ጉዳይ በስፋት መምከራቸው ይታወሳል። ግብጽ በዚህ ጉዳይ የተጓዘችበት ምክንያት ምንድን ነው? ኢራን መሪዎች ግድያ ቀጥለዋል። የኢራን ከፍተኛ ወታደራዊ ቃል አቀባይ ቢሆን ሲያገለግሉ የነበሩት አሊ መሐመድ ናይን እስራኤል በዛሬው ጠዋት በፈጸመችው አየር ጥቃት መገደላቸውን ኢራን አሳውቃለች። ኢራን በተያዘው ሳምንት ብቻ 5 ቁልፍ መሪዎቿን አጥታለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ በኢራን ላይ በከፈተችው ጦርነት በየሰከንዱ 1.8 ቢሊዮን ብር እያወጣች ነው ተብሏል። በዜና ትንታኔ አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ወደ መቋጨት ደርሻለሁ እያሉ ነው። ነገር ግን የሆርሙዝ አያስፈልገንም ሲሉም ተደምጠዋል። ትራምፕ መካከለኛው ምስራቅ ያለው ወታደራዊ ዘመቻ ለማጠቃለል ሂሳቤን ለመስራት መቃረባቸውን በይፋ አሳውቀዋል። በምን ጉዳይ ለሚለው የዜና ትንታኔያችን አንድ ባንድ እንመልከተው። ሆርሙዝ አያስፈልገንም ብለዋል። የኢራን ወታደራዊ አቅም ሙሉ በሙሉ ወድሟል፣ ዓላማችንን አሳክተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በሰጡት መግለጫ በኢራን የሽብር አገዛዝ ላይ የከፈትነው ታላቅ ወታደራዊ ዘመቻ ዋና ዋና ግቦች በማሳካታችን ዘመቻው ለማጠቃለል ዊንዲንግ ዳውን መቃረባችንን ገልጸዋል። ፕሬዝዳንቱ ያሳኳቸው ያሏቸው 5 ዋና ዋና ግቦች የኢራን የሚሳኤል አቅም ማውደምና የኢራን ወታደራዊ ማምረቻ ማዕከል እንዲወድም ተደርጓል። የሀገሪቱ ባህር ኃይልና አየር ኃይል እንዲሁም ጸረ አውሮፕላን መሳሪያዎች እንዲወገዱ ተደርገዋል። እንዲሁም የኢራን ሚሳኤል አቅም መተኮሻና ተያያዥ መሰረተ ልማቶች ሙሉ በሙሉ እንዲወድሙና እንዲዳከሙ ተደርገዋል አሉ። ኢራን ወደ ኒኩለር አቅም ፈጽሞ እንዳትቀርብ የተደረገ ሲሆን አሜሪካ በማንኛውም ጊዜ ፈጣን ምላሽ ለመስጠት ዝግጁ ናት ብለዋል። እስራኤል፣ ሳውዲ አረቢያ፣ ኳታር፣ ኤምሬትስና ሌሎች ወዳጅ ሀገራት ደህንነታቸው በከፍተኛ ደረጃ ተረጋግጧል ብለዋል። የሆርሙዝ ወሽመጥ የወደፊቱ ጣፋንታ ፕሬዝዳንት ትራምፕ በንግግራቸው ላይ ትኩረት የሳበ ነጥብ አንስተዋል። የሆርሙዝ ወሽመጥ ጥበቃ ወሽመጡን የሚጠቀሙ ሀገራት መመራት አለበት፣ አሜሪካ ግን አትጠብቅበትም ብለዋል። አሜሪካ ድጋፍ ብታደርግ ኢራን ስጋት ከተወገደ በኋላ ጥበቃ ከሌሎች ሀገር ቀላል ወታደራዊ ተግባር እንደሚሆንላቸው ገልጸዋል። ይህ መግለጫ አሜሪካ በመካከለኛው ምስራቅ ካለው ቀጥተኛ የጦርነት ተሳትፎ ወጥታ ኃላፊነቱን ለቀጠናው ሀገራት ለማስረከብ ያላትን ፍላጎት ያሳያል። የኢራን ስጋት ተወግዷል የሚለው አሸናፊነት አዋጅ በቀጣይ ቀናት በቀጠና ያለው ፖለቲካዊ ገጽታ በእጅጉ እንደሚለዋወጥ ይጠበቃልም ሲሉም ተናግረዋል።
ኢራን ባለፉት 2 ቀናት ወይም 48 ሰዓታት ውስጥ 13 ሀገራት ላይ ጥቃት ፈጽማለች። ባለፉት 48 ሰዓታት ውስጥ ኢራን የጥቃት አቅጣጫዋን በጦር ሰፈሮች ወደ ኢነርጂ ማዕከላት ማዞሯን በ13 የገልፍ ሀገራት ላይ መጠነ ሰፊ ጥቃት ሰንዝራለች። እስራኤል በኢራን የደቡብ ፓርስ የጋዝ ማዕከል ላይ ላደረሰችው ጥቃት ያጸፋን የተባለው ይህ እርምጃ በ8 የገልፍ ሀገራት ቁልፍ የነዳጅና የጋዝ መሰረተ ልማቶች ላይ ከባድ ጉዳት አድርሷል። እንደ መረጃው ገለጻ ከሆነ በኢራን ሚሳኤሎች ኢላማ የተደረጉት ሳውዲ አረቢያ የራስታኑ ሳምሪፍ እና ሻባህ የነዳጅ ማጣሪያዎች፣ በኩዌት ሚን አልሐማድ እና ሚን አብዱላሂ ማጣሪያዎች፣ በኤምሬትስ የሩዋይስ ማጣሪያና ፋጅሩህ ተርሚናልና የጋዝ ማሽኖች፣ ኳታር የራስ ላፋን የነዳጅ ማዕከላትና እስራኤል የሃይፋ ነዳጅ ማጣሪያ ናቸው። ኢራቅ፣ ኦማን፣ ባህሪን ዋና ዋና ወደቦችና የኃይል ማመንጫ ጣቢያዎች ናቸው። ይህ በታሪክ ታይቶ የማይታወቅ የተቀናጀ ጥቃት በዓለም አቀፍ የነዳጅ ገበያና ቀጠናዊ ደህንነት ላይ ከፍተኛ ስጋት ደቅነዋል። የእስራኤል መንግስት የህግ ከለላ የሌላቸው ያላቸውን ኢትዮጵያ ጥገኝነት ጠያቂ ማሰር መጀመሩን ከቀጣይ ወር ጀምሮ ከሀገር ለማባረር ማቀዱ ተሰማ። በሀገሪቱ ይባረራሉ ተብለው የሚጠበቁት 1000 የትግራይ ተወላጅ ጨምሮ 8000 ኢትዮጵያ ስደተኞች መሆናቸውን ከእስራኤል የመብት ተሟጋይ ድርጅት መስማቱን ጠቅሶ የዘገበው ሚድል ኢስት አይን ድረገጽ ነው። የሰብአዊ መብት ተሟጋጆች ድርጅቱ መንግስት ውሳኔ እንዲቀለበስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ ባረሩ ኢትዮጵያን እስራኤል ውስጥ ለቆዩ የቡድን ከለላ ያልተሰጣቸው ጥገኝን ጠያቂዎች ናቸው ተብለዋል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦ የነበረው እስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላን ያልሆኑ ኢትዮጵያን ጥገኝ ጠያቂዎች ማባረር ይችላል ሲል ፈቃድ መስጠቱ አይዘነጋም። በመሆኑም እስራኤል 8000 ኢትዮጵያ ጥገኛ ጠያቂዎች ልታባረር ነው ተባለ። ሚድል ኢስት አይ ዘገባ ከሆነ የእስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 ኢትዮጵያ ጥገኛ ጠያቂዎች ወደ ሀገር ለመመለስ አቅዷል። የህዝብና ኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞች በቁጥጥር ስር መዋልና ማባረር እንደሚጀምር ታውቋል። የእርዳታ ድርጅት እንደሚገልጹ ከሆነ ሊባረሩ ካሉ መካከል 1000 ያህሉ ትግራይ ክልል የመጡ ናቸው ተብሏል። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳን አይደሉም ያላቸው እነዚህ ስደተኞች እንዲባረሩ ፈቅዷል። በአሁኑ ወቅት እስራኤል ውስጥ 72000 ገደማ ጥገኛ ጠያቂ የሚገኙ ሲሆን እነዚህ ውስጥ 57 የሚሆኑ በድህነት ውስጥ እንደሚኖሩ አስፋ ድርጅት መረጃ መለክታል። መንግስት ስደተኞች ህገወጥ ሰርጎ ገቦች ነው በሚል መፈረጁ ተገልጿል። ታዋቂው የለንደን ሳምንታዊ መጽሔት ዘ ኢኮኖሚስት ከመጋቢት 12 እስከ መጋቢት 18 2018 ዓ.ም የሚቆየው እትሙን በብዙዎቹ ዘንድ መነጋገሪያ የሆነ የፊት ገጽ ምስል ይዞ ወጥቷል። በዚህም የሽፋን ምስል ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ የራስ ሄልሜት ደፍተው ይታያሉ። ይሁን እንጂ ሄልሜቱ የፕሬዝዳንቱ አይኖች ሙሉ በሙሉ የሸፈኑ ሲሆን በላዩ ላይ ደግሞ ጥይቶች ተደርድረዋል። መጽሔቱ ለዚህ ምስላዊ ትችት የሰጠው ርዕስ ኦፕሬሽናል ብላይንድ ፌሪ የሚል ነው። በዚህ ምስል ፕሬዝዳንቱ የሚከተሏቸው ወታደራዊና የውጭ ጉዳይ ፖሊሳቸው አቅጣጫ ቢስትን ወይም ውጤቱ ያልታሰበበት የኃይል እርምጃ የሚወክል ይመስላል።